ነው እየሰማን ያለነው። ሰው በሳውዲ ይተራረዳል። አይመንን ካሊድ በጩቤ ወቅቶ ገደለው። በቃ ሞት 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 ሲያስጠላ። በቃ ጋይስ እኛ ከባለቤቱ ስንሰማ እናወራለን። እውነት ከሆነ ፈጣሪ ነፍሳቸውን ይማረው። በጣም ያሳዝናል። እውነት ከሆነ ከሳቸው በላይ እኔ ለልጅቷ በህይወት ለቀረችው ነው ማዝነው። አራስ ሆና እናትን የማጣት ድንጋጤ እንዴት እንደሚያደርጋት አላውቅም። እንዴት ይህንን ሀዘን አራስነቷ እንደምትቋቋሙ አላውቅም። በድንጋጤ ጡቷም ይደርቃል። ልጇንም ቴኬር ማድረግ አትችልም። እሷም ልጇም ትጎዳለች። እናቷ እውነት ሄደው ከሆነ እሳቸው ተገላገሉ። ይብላኝ በህይወት ላለ አቡ ልጅም አጣለች ማለት ደግሞ ድንገት ሲሆን ያስደነግጣል። አስታመን ስንቀበር ይቀላል ትንሽ። አዎ እውነት ነው። ድንገት ሲሆን በጣም ያስደነግጣል። አቡዬ ዛሬውን አይተሻል? ወላሂ ልጁን በቁመቱ አቃጠሉት። በእናትሽ በቃ መንታ ነበር የተባለችው ማለት መንታ ነበር የተባለችው። ታዲያ አንዱስ ወፊቱ የምትባለው አንድ ስሟትማ ዩኒን ደብቆኛ መጣ ብላ ኮመተች። እንደዚህ አይነት ደግሞ ድንጋይ ልብ ጨካኝ ሰዎች አሉ። በሰው ሀዘን እንኳን የማያዝኑ አረመኔዎች። እኔም በድንገት ነው እናቴን ያጣሁት። አይዞሽን ጉዳይ የኔ እናት። ፈጣሪ አይሳሳትም። እሱ ሁሉን ነገር ሲያደርግ ምክንያት አለው። ከሱ የመጣ ነገር ሁሉ ትክክል ነው። ፈጣሪ ምንም ነገር ሲያመጣም ፈጣሪ በህይወታችን ምንም ነገር ሲሰጠንም ሲነሳንም ትክክል ነው። እሱ ተሳስቶ አያውቅም፣ አይሳሳትም። ምንም ነገር ማንንም ሰው ከህይወታችን ከወሰደ እሱ ብቻ ነው የመውሰድ ስልጣን ያለው። ከወሰደ ደግሞ ትክክል ነው፣ ንብረቱ ነው፣ መብቱ ነው። መንታ የተባለው በስተት ነው ብላለች። ራሷ ከሷ በላይ ልወቅ አትበሉ። እንዲህ ነው እኮ የኛ ማህበረሰብ። እውነት ከሆነ እኔ ቲክቶክ የሚባል አልጠቀምም። እኛ ሚዲያ ሮጣ ሳልጨርስ ፈጣሪ ወይ ድረስ ሰላገር ሰላም ብዬ ላይቬን ስከፍት መጥፎ ነገር ነገራችሁ እና አሁን በቃ ሰላማችንን መጠበቅ የምንችለው ሶሻል ሚዲያ ባለመጠቀም ነው። በከፈትን ቁጥር እከሌ ታረደ፣ እከሌ ሞተ፣ እከሌ ተቃጠለ፣ እከሌ እንዲሆነ በቃ መጥፎ ዜና ብቻ። አቡ ልጆችን
የግል ህይወታችሁ ሚዲያ ላይ አትዘርግፉ። አይን ጥሩ አይደለም ማለች አንዷ። ፈጣሪ ከአይን ይበልጣል። ሞት ከፈጣሪ ነው። አንድ ሰው ከሞተ ቀኑ ስለደረሰ ነው። በፈጣሪ ስለማታምኑ ነው እንዲምትሉት። በፈጣሪ የሚያምን ሰው እንዲያይልም። ሰው ባደጋም ሞተ፣ ታሞም ሞተ፣ እንዲሁም ሞተ፣ በምንም ሞተ የሰው ልጅ ከሞተ ቀኑ ስለደረሰ ነው። አይን ገለመሌ ምናምን የሚባለው ነገር ነው ያላምንበት። ለምን በመቶ ፈጣሪ ስለማምን ከሞት ቀን ይደርሱ ነው። ከልጆች አንዳቸው ከሞቱ ቀናቸው ስለደረሰ ነው። ሞት ተጽፏል። ስንፈጠር ቀናችን ሲደርስ እንደምንሞት ተጽፎ ነው የተፈጠር ነው። ሞትን ይዘነው ነው የምንዞረው። ቀናችን ሲደርስ እንሞታለን። አይ ነው ምናምን ያቺ ቀን አያልፍም። አዎ ሳብሪን ትክክል። እያንዳንዳችን ግን ብናውቀው ጥሩ ነበር፣ ቀናችንን እንድንዘጋጅ አይደል? ቀናችንን ብናውቀው አትሊስት መጨረስ ያለብን ነገሮች ካሉ እንድንጨራርስ። ምን ትላላችሁ? የምንሞትበትን ቀን ብናውቀው ጥሩ ነው አይደለም? የምንሞትበትን ቀን ብናውቀው ይሻላል ትላላችሁ? ኖም የሚላለ የስ ምን ትላላችሁ? እኔ ብናውቀው ባይ ነኝ። ኖ ለምን ብናውቀው አትሊስት መጨራር ግን ይጨንቃል። ኧረ ይጨንቃል፣ ኧረ ይጨንቃል። ደግሞ ክፉ ሰዎች ካሉ እኔ መሞቴ ካልቀረ እሷንም ገድያት ልሙት ብለው ቀናቸው ሲደርስ ከነሱ ውጪ እዚህ ምድር ላይ እንዲኖር የማይፈልጉትን ሰው አጥፍተው ይሞታሉ። አይ ፈጣሪ ትክክል ነው፣ አይሳሳትም። እንዳናቅ ያደረገው እሱ ትክክል ነው። እውነታችሁ ነው። ባናውቀው ነው የሚሻለው። ይጨንቃል በጣም። ፈጣሪ እኮ እንዳናቅ የምንሞትበትን ቀን እንዳናቅ ሲያደርግ ምክንያት ስላለው ነው። የሚመጣውን ነገር ቀድሞ ስለሚያውቅ ምናልባት እንደምንሞት አስቀድመን ካወቅን አይ ዶንት ኖ ጥሩ አይመጣም ነበር። ተስፋ አናረግም። አንደኛ ተስፋ አናረግም። ለነገ ብለን የምናስበው ነገር አይኖርም። እንደገና ደግሞ የምንጠላው ሰው ካለ ገለነው እንሞታለን። ልሞት ነው አልታሰርም ብዬ ቀኔ ስለደረሰ ሰው ገድዬ እሞታለሁ። ማልወደውን ሰው ገድዬ ኦር ደግሞ እኔ ሞቼ እሱ አይኖርም የምለውን ሰው ገድዬ አስገብኝ። ታብታብ 200,000 ኮፒ ሊንክ 2,000 ሲገባ ነው ሰው ማስገባው። ታብታብ አድርጊ። ቀናችንን ብናውቅ ጉብዝናና ብርታት ጥረት የለም፣ በጥቅሉ ተስፋ የለም። እውነትሽን ነው። አይ እንደ ሀሳብ ጭንቅላቴ ላይ መጥቶብኝ ብናውቅ ግን አሪፍ ነበር አልኩ። እኔ ለመዘጋጀት ነው ብናውቅ አሪፍ ነበር ያልኩት። ላይክ አትሊስት መጨራረስ ያሉብንን ነገሮች ለምሳሌ እናት ልጇን አሁን እናት ለምሳሌ ልትሞት ከሆነ ልጇን ህፃን ልጅ ከሆነ ለጉዲፈቻ ሰታ ወይ አደራ ለምታምነው ሰው ልጄን አደራ ብላ ልጇን ሰታ አዘጋጅታ ሁሉ ነገር ብትንትን እንዳለ ምንም ነገር ሳይስተካከል እንዳትሞት እኮ ነው። እንደዛ አስቤ ነው። ግን ደግሞ ጉዳቱ ይበዛል። እውነታችሁ ነው። ምንም ደስታ የሚባል ነገር ተስፋ የሚባል ነገር አይኖርም። ምንም ነገር ሲባል ቀኔ ከወር ከ15 ቀን በኋላ ሟች አይደለም። ቀኔ እኮ የኔ ቀን እኮ መቼ ነው አንቺ ቀንሽ? አስባችሁታል? ሞትን ቀላል እናደርገው ነበር። ላይክ መቼ ነው አንቺ ቀን? ልክ እንደ በረራ እንደ ፍላይት ያንቺ መቼ ነው? የኔ በእንዲህ እንዲቀን ያንቺ መቼ ነው እንባባል ነበር።